ሰላም እንዴት ናችሁ? የዩቲዩብ ተከታታዮች ደህና ናችሁ ወይ? ዛሬ ወደ እናንተ ይዤላችሁ የመጣሁት እንግዲህ ስለ ራስ ወዳድነት ነው። ራስ ወዳድነትና ስለ ናርሲሲስት ፐርሰናላይዝድ ዲስኦርደር ያላቸውን ልዩነቶችም ወደ እናንተ ይዤላችሁ መጣለሁ በቀጣዩ ቪዲዮ። ኤንፒዲ ወይም ደግሞ ናርሲሲስት ፐርሰናሊቲ ዲስኦርደር የሚባለው ራስ ወዳድነት ወይም አንድ ባህሪ ብቻ ያለው አይደለም። በጣም ብዙ ውስብስብ የሆኑ ባህሪዎች ያሉት ነው። ራስ ወዳድነት ማለት ግን ባጭሩ ወደ እናንተ ዛሬ ይዤላችሁ ቀርባለሁ። ራስ ወዳድነት ማለት ሰዎች አንዳንድ ጊዜ የሚያሳያቸው ባህሪያት በጣም በግልጽ የሚታዩ ናቸውና ራሳቸውን ከፍ ያደርጋሉ። ራስ ወዳድ የሆኑ ሰዎች ከሌሎች የተሻሉ እንደሆኑ ራሳቸውን ያስባሉ። ሁልጊዜ አድናቆት ብቻ ነው የሚፈልጉት፣ እንደሚመሰገኑና እንዲደነቁም መፈለግ፣ የሌሎችን ስሜት ለመረዳት መቸገር፣ የራሳቸውን ፍላጎት በቅድሚያ ማስቀደም፣ ሰዎችን ለጥቅማ ጥቅማቸው ብቻ ነው የሚፈልጉት፣ ግንኙነትን ለግል ጥቅም ይጠቀሙበት ይችላሉ። ትችትን መቸገር፣ ሲተቹ መቆጣት፣ መከላከል ወይም ጥፋቱን በሌላ ሰው ላይ መጣል ወይም ደግሞ መለጠፍ፣ የመብት ስሜት፣ ልዩ አያያዝ እንደሚገባቸው ራሳቸውን ያሳምናሉ። ኃላፊነትን አለመውሰድ፣ ስህተት ሲፈጽሙ ይቅርታ ለመጠየቅ ይቸገራሉ። ይህ ደግሞ ቂመኛ ናቸው ማለት ነው። መቆጣጠር መፈለግ፣ በግንኙነት ውስጥ ነገሮች እንደፈለጉት እንዲሄዱ መፈለግ፣ ምክንያቱም የራሳቸውን ስሜት ብቻ እንጂ የሌሎችን መንገድ አለመክፈት። ከፍተኛ የሆነ ምስል ማሳየት፣ የተሳካላቸው ሀብታም ወይም ልዩ እንደሆኑ ለማሳየት መጣር ወይም መሞከር ይታይባቸዋል። እና ከእንደነዚህ አይነት ባህሪ ካላቸው ሰዎች ጋር እንዴት እንኖር፣ እንዴት ነው መቅረብ ያለብን የሚለውን ደግሞ አሁንም ወደ እናንተ ላቅርብላችሁ። ድንበር ያስቀምጡ። ሁልጊዜ መርዳት የሚጠበቅቦት አይደሉም። አቅሞን አውቀው አሁን አልችልም ማለትን ይችላሉ። የሚፈልጉትን በግልጽ ይመልከቱ። ሰውየው የሚያስታውሰውን ወይም የሚፈልገውን ሲፈልግ ብቻ ከሆነ ይህን ባህሪ ይገንዘቡት። ሁልጊዜ እንዳይጠቀሙበት ይጠንቀቁ። ፍቅርና መርዳት ጥሩ ነገር ነው፣ ነገር ግን ራስዎን ማጣትም አይገባም። በአክብሮት ይናገሩ። ለምሳሌ እረዳሃለሁ፣ ግን ሁልጊዜ ይህን ማድረግ አልችልም ማለትም መቻል አለበት። የሰውን ልብ ለመቀየር አትገደዱ። አንድ ሰው ሁልጊዜ ራሱን ብቻ የሚያስቀድም ከሆነ እርስዎ ሊቆጣጠሩት የሚችሉት የራስዎን ምላሽ ብቻ ነው። ከሁሉም በላይ መልካም መሆን ማለት ሰዎች እንዲጠቀሙበት መፍቀድም አይደለም። ፍቅርና ጥበብ አብረው መሄድ ይገባቸዋል። ነገር ግን ደግሞ ራስ ወዳድ የሆኑ ሰዎች አንዳንዴ ራሳቸውን ከነሱ በላይ አዋቂ አይደለም ሰው እንደሌለ ነው የሚያስቡት። እነሱ ብቻ አዋቂ፣ እነሱ ብቻ ችግር ፈች፣ እነሱ ብቻ ከሌሎች በላይ እንደሆኑ አድርገው ስለሚያስቡ ያው በራሳቸው ማይንድ ላይ የሆነ ችግር ወይም የሆነ ቁስል ሊኖርም ስለሚችል ያን ነገር ከነሱ ጋር መሳፈጥ ወይም ደግሞ መነጋገር አይገባንም። ይልቁንም አሁን እንደነገርኳችሁ ገደብ ማበጀት ነው ያለብን። ገደባችን ከነሱ ጋር በንግግር ሳይሆን በቃ ቀረቤታችን በገደብ፣ ፍቅራችንም ሳይቀንስ እንዲሁ በገደብ ማድረግ ያለብን። አንዳንዴ ደግሞ ግልጽ መናገር አለብን። ያው ራስ ወዳድ የሆኑ ሰዎች ግን ያው ግልጽ በምንናገራቸው ሰዓት እኛ የበላይ ነን ብለው ስለሚያስቡ ሊያኮርፉም ሊቆጡም ይችላሉ። ያ ከሆነ ደግሞ በራሳችን ገደብ አበጅተን ከነሱ ጋር ያለንን ቀረቤታ ራሳችን ወሰን ማበጀት አለብን። እና ለዛሬው እዚህ ጋር ይበቃኛል። ይሄን ይዤላችሁ መጥቻለሁ። ቀጣይ ግን በሌላ ቪዲዮ ወደ እናንተ መጣለሁ። ለዛሬው አመሰግናለሁ። መልካም ጊዜ ባይ